ባለፉት ዓመታት ውስብስብና ተለዋዋጭ የሆኑ ቀጠናዊና ዓለም አቀፋዊ ፖለቲካ ማዕበሎችን ያስተናገደችው ኢትዮጵያም እነዚህን ታላላቅ ፈተናዎች በጥበብና በጽናት በመሻገር ብሔራዊ ጥቅሟን ያስቀደመ ታላቅ የዲፕሎማሲ ምርት አስመዝግባለች። ኢትዮጵያ ቀደም ሲል ከነበረችበት የመከላከል ፖሊሲ በመውጣት ሁሉንም አቃፊና ተጽዕኖ ፈጣሪ የሆነ ባለብዙ ወገን ዲፕሎማሲን በተግባር ማረጋገጥ ችላለች። በሉዓላዊነት ላይ አንደራደርም የሚለውን ጽኑ የመደመር መንግስት መርህ በማንገብ የውጭ ጣልቃ ገብነትን በስኬት የመከተችው ኢትዮጵያም የታላቁ ህዳሴ ግድብ የውሃ ሙሌቶችን ያለ ውጭ ኃይሎች ጣልቃ ገብነት በአፍሪካውያን መፍትሄ ማዕቀፍ ማጠናቀቅ መቻሏ የዚሁ የዲፕሎማሲ ልዕለ ኃያልነቷን ማረጋገጫ ተደርጎ የሚወሰድ ነው። ህዳሴ ግድብን ገንብተን መጨረሳችን ራሱ በዲፕሎማሲው ረገድ የስትራቴጂክ ቁመናችንን በአዲስ መልኩ የሚያድስና ከፍተኛ አቅም የሚሰጠን በውጭ ግንኙነቱ ኢትዮጵያ ሚዛንን የጠበቀ ግንኙነት ማድረጓ ነው። ከማንንም ጋር ሳትለጠፍ ከሁሉም ጋር ሚዛን እየጠበቀች ብሔራዊ ጥቅሟን ወደፊት የሚያሻግርላትን አቅም እየፈጠረች የመጣች ነች። ከቻይናም ከራሻም ጋር ስትራቴጂክ የሆነ የአጋርነት ስምምነት የፈረመች ሀገር ነች። ምዕራባውያን አገራት ጋር በአገር በቀል ኢኮኖሚውም በሁለትዮሽ የብድርና እርዳታ ስምምነቶች በከፍተኛ ሁኔታ አቅም የፈጠረች ስትራቴጂክ ወሳኝነቷ የሚመሰከርላት ሀገር ነች። አሁን ላይ ኢትዮጵያ የሀያላን ሀገራት የፉክክር ሜዳ ሳትሆን በተጻራሪ ጎራ ያሉና እርስ በርስ የሚፎካከሩ የዓለም የፖለቲካ አሰላለፎች በጋራ ጥቅም ዙሪያ የሚሰባሰቡባት የዲፕሎማሲ ማዕከል መሆን ችላለች። ከተለያዩ የምዕራብ ዓለም የምስራቁና የግሎባል ሳውዝ ሀገራት መሪዎች ተደጋጋሚ ይፋዊ ጉብኝቶችን በአዲስ አበባ ማድረጋቸው የሀገሪቱን ታላቅ የጂኦፖለቲካዊ ክብደትና የማይበገር ገለልተኝነትን በተግባር ያረጋግጣል። ኦሎሞስት ዓለም ላይ አሉ የሚባሉት ሀያላን ሀገራት በኢኮኖሚም በሚሊተሪም በፖለቲካም ጠንካራ ነው የሚባሉት ሚድል ፓወር የሚባሉት መሪዎች ወይ የመሪዎች ተወካይ አዲስ አበባ መጥተዋል። ይሄ ምንድነው የሚያሳየው? አንተም እንዳነሳው የዲፕሎማሲ ተሰሚነቷ ወይ ደግሞ የዲፕሎማሲ ማዕከል መሆኗን ያሳያል። የዚህ ሚዛናዊና ስትራቴጂካዊ አካሄድ ትልቁ ማሳያ ደግሞ ኢትዮጵያ የብሪክስ ታላቅ የኢኮኖሚና የፖለቲካ ስብስብ አባል መሆን መቻሏ ነው። ይህም ባለፉት 5 ዓመታት በተደረገው ብሔራዊ ጥቅምን ያስቀደመ የዲፕሎማሲ ጉዞ የተገኘ ትልቁ ምርታና የዓለም አቀፋዊ እምነት ማሳያ ተደርጎም ይወሰዳል። ኢትዮጵያ ብሪክስን የምትገባው በአንድ በኩል ፍትሃዊ ዓለምን ለማረጋገጥ ነው። በሌላ በኩል ግን የኢኮኖሚ የዲፕሎማሲ ድጋፍና ተጨማሪ ኃይልን ለመሰብሰብ ነው። ለዛ ነው ከብሪክስ የኒው ዴቨሎፕመንት ባንክ ፕሮጀክትም ተጠቃሚ መሆን ትፈልጋለች። በተመሳሳይ ጊዜ ከዓለም ባንክና ከዓለም ገንዘብ ድርጅትም እርዳታና ብድር ትቀበላለች። ዓላማው ምንድነው? ኢኮኖሚያን ማሳደግ ነው። ዓላማው ምንድነው? ብሔራዊ ጥቅሟን ማስጠበቅ ነው። ይሄን ስታደርግ ግን የዓለምን ፍትህ ቅድም ያለውን ሳታዛባ ነው። የዓለምን የአሰራር ስርዓትን ሂደትን ፕሪንሲፕሎችን ሳታዛነፍ ነው። ስለዚህ ዓለም ጋር በዚህ ባላንስ አድርጋ የምትቆየው ኢትዮጵያ በብሔራዊ ጥቅሟና በዓለም የሀገራት ግንኙነት ስታንዳርድ መሰረት ነው። ኢትዮጵያ በአህጉራዊ መድረክ ያላትን ሚና በተመለከተም የአፍሪካ ችግር በአፍሪካውያን መፍትሄ የሚለውን መርህ በተግባር በመተርጎም የአፍሪካ ህብረት በቡድን 20 ውስጥ ቋሚ መቀመጫ እንዲያገኝ የተደረገውን ታሪካዊ አህጉራዊ ዘመቻም በግንባር ቀደምትነት መርታለች። በዚህም ኢትዮጵያ የአፍሪካ የዲፕሎማሲ መውጫ በር ሆና እያገለገለች መሆኗን በተግባር ማሳይታለች። ይህም የተለያዩ የዓለም መሪዎች ወደ አዲስ አበባ ሲመጡ ኢትዮጵያን ብቻ ሳይሆን መላው አፍሪካን እንደሚያነጋግሩ ማሳያ ተደርጎም ይወሰዳል። ዲፕሎማሲ አንጻር ኢትዮጵያ የአፍሪካ ዲፕሎማሲ ማዕከል ነው። ይሄም ደግሞ እንዲሁ ዝም ብሎ የመጣ አይደለም። ራሱን የቻለ ሂደት ውስጥ ያለፈው ተፈትኖ ያለፈው የአፍሪካ የመግቢያ በር ነው። ከኤዥያም ይምጣ ከአውሮፓም ከአሜሪካ ከሚድል ኢስት ከአፍሪካ ጋር መስራት የሚፈልግ ኢትዮጵያ የአፍሪካ መግቢያ በር ናት። የአፍሪካ መዲናም ናት። በዲፕሎማሲ የአፍሪካም የካሪቢያንም የጥቁር ህዝቦች የሶስተኛ ዓለም ሀገራት የምንላቸው የዲፕሎማሲ መግቢያ በር ናት። ኢትዮጵያ ጋር መስራት በዓለም ዲፕሎማሲ ውስጥ ካሪቢያን ሀገራት ጋር መስራት ነው።
ከአፍሪካ ሀገራት ጋር መስራት ነው። ያንን ይፈልጋሉ ማለት ነው። ኢትዮጵያ የዲፕሎማሲ ጉዞ ፈተናዎችን ወደ መልካም አጋጣሚ የመቀየር ጥበብ የታየበትም ነው። ኢትዮጵያ ከአንዱ ጋር ለመወዳጀት ሌላኛውን ሳታገል የሁሉንም ሀያላን በጎ ፍላጎት ለሀገራዊ ጥቅምና ልማት ማዋል የቻለችበት ብልህና ሚዛናዊ የዲፕሎማሲ ጥበብ መገንባቷን በተግባር አስመስክራለች። በቀጣይም ይህንን ተጽዕኖ ፈጣሪነት ይበልጥ ከፍ ለማድረግ ውስጣዊ አንድነትን ይበልጥ ማጠናከርና ጠንካራ ኢኮኖሚን መገንባት ወሳኝ መሆኑን ተረድታ እየሰራች ነው።